ልመቱ ይነታል በእነሱ ወታል ለዚህ ለምን ይተራችሁ ልመቱ ይመጣች መመታት ነው ዘርቤ እሺ ዘርቤ ከያብ ነግሬሻለሁ ይልሻል ካሁን በኋላ ተመልሰሽ እዛ ቤት ብትመለሽ ከይ ጋር መጣዩ አንቺ ነው እዚህ እየመጣሽ እንዳፈተፈች ሰማሻ እየነገርኩሽ ነው በቃ አንተ ወንድ ነህ እንተያያለን ልክ ነኝ ተናገርኩት ነገር እናንተን ጨምሮ አልፈልግህም በቃ ያብ አንተ ማን ስለሆንክ ነው ወንድ የምትመርጥላት ንገረኝ እስኪ ማን ስለሆንክ ነው ወንድ የምትመርጥላት ፍቅረኛ የምትመርጥላት አንተ ማን ስለሆንክ ነው በዛ ህይወት አንተ አያገባም ሁለታችሁ ይልሽ አይመለከትም ዛሬ ካንቺ ማን ይጠራብኝ አያገባህም አንተ አታውቅም እኔ እኮ ውሸት ነው የሚመስለው ምን አገባህ አንተ እሺ ራሽ እሺ እየተናደድኩ ነው እሺ ዞር ቢልከ ታርቺ ይሻለው እንዳታለቅሽ በቃ አታልቅሽ ዝም በይ አንቺ ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች እግዚአብሔር ይመስገን እኔ ደህና ነኝ እናንተም በየላችሁበት ሰላማችሁ ብዝት ይበልልኝ ትናንትና ያው ተፈጥሮ የነበረውን ነገር አይታችሁታልና መጨረሻ ላይ ያው በማይሆን ነገር ቢዘጋም እኔ ነገሮች ይስተካከላሉ ብዬ ነበር ወደ ኤፍሬም ጋር ሄድኩትና ኤፍሬም ደግሞ በሰዓቱ የፈጠረውን ነገር አይታችሁታል ተናድጄም ስለነበረ መጀመሪያም ታውቃላችሁ ዘኪ ጋር ሲሄድ የዘኪ ተቃራኒ ሁኚ ለመሄድ እንጂ ድጋሜ ከኤፍሬም ጋር እንደዛ ነገር ይፈጠራል ብዬ አይደለም ያንን ያደረኩት ደግሞ ኤፊ እንትኑ ስላልናደደኝ ነው ብቻና ሁኔታው የተናገረው ንግግር በጣም የሚያስጠላ ነገር ነው ሁላችሁም ደግሞ ስትሉ ነበርና ማለት ማንንም ሰውን እስከዛሬ ዘኪ እንዲ ብሎ አምጥቶ ያስተዋወቀኝ ወይም ደግሞ ሂጆ ያገኘሁት ሰው የለም እውነት ለመናገር ግን እንደ እውነት ከሆነ ምንም እዚህ ጋር መደባበቅ ምናምን መወሻሸት ምንም አያስፈልገውም ኤፍሬምም ቢሆን በስርዓት ጠይቀውኝ ቢሆን ኖሮ እኔም በስርዓት መመለስለት መልስ ነበረ ምክንያቱም በቃ ያለውን ነገር እንደዚህ ነው ብዬ ብናገር ምንም ይመጣ ነገር አይደለም ፈልጊው እስካልሆነ ድረስ ደግሞ ማንንም ሰው ምንም ቢል የዛ ሰው ፍላጎት እንጂ የኔ ፍላጎት አይደለም ማለት ስለዚህ ችግሩ እኔ ጋር እስካልሆነ ድረስ ከዛ ሰው ምንም አይነት ነገር ቢመጣ ቢደወል ቢሄድ ምንም ለኔ ግድ አይሰጠኝም ምንም ትርጉም ደግሞ የለውም ቤተሰብ ላችሁ የፈለኩት ነገር በቀላሉ የሚደውለውም ይሁን መታወቅ የሚፈልገውም ሰውዬን ያመጣው ዘካሪያስ ነው እኔ አይደለሁኝም እኔ እስካለመጣው ድረስ ደግሞ ምንም ግድ አይሰጠኝም አያገባኝም ኤፍሬምን በተደጋጋሚ ጥያቄውም ደግሞ የነበረው ትናንትና ላይ ደግሞ ላይክ እንደዛ ነበርና ነግሬያቸዋለሁ እኔ ማንንም ሰው እስካሁን የተዋወቅኩትም ያገኘሁትም ሰው በመሃል ላይ ምንም ነገር የለም ግን ደግሞ ይመስለኛል ዘካሪያስ እንደዛ ነው ሐሳቡና ለኔም ያጎቴ ልጅ አለች የሱ እህት ማለት ናትና እመጣለሁ ብላ ያው ጉዳዩንም አይታለችም እኔም ደግሞ ነግሬያታለሁኝና ሴት እንደመሆኗ ያው ትረዳኛለች ምን አይነት ስሜት ውስጥ እንዳለሁኝም ደግሞ ይጋባታል ምክንያቱም አንድ ሰው ያለ ፍላጎታችሁ አይደለም ማግኝታችሁ ሌላ ማውራት ምናምን ደረጃ አይደለም ማለት በእንደዚህ አይነት ሁኔታ የመጣ ሰው ደግሞ እናንተም ቢሆን ሲጀመር ለምን ነገር ልትቀርቡትም አትችሉም ሲጀመር እና ሐሳቡ ምን እንደሆነ ግራ ቢገባኝም ግን ደግሞ ላይክ ቤተሰብ እስከመሆን ድረስ ላከብረው እንደምችል ነግራችሁ ነበር ግን ደግሞ ይሄ የምፈራውም ሰው የሚያስፈራ ነገርም ደግሞ አይደለም እሱ እንደዛ ስላደረገ እና ኤፍሬም ላይ ቆረጣል ወይም ደግሞ ይበላሻል ማለት አይደለም ምክንያቱም ያን ነገር ያሰበው ዘኪ እንጂ እኔ አይደለሁኝም ሁለታችን መሃል ላይም የሁለታችን ልጅ ውስጥም ችግር የሚፈጥረው እኔ ያሰብኩት ነገር እኔ የፈጠርኩት ነገር ቢሆን ነውና ያው ለኤፍሬም ማስረዳት ባለብኝ መጠን ያክል በስልክ ላስረዳው ሞክሬያለሁ እሺ ብሎ ያው በሰዓቱ ከኔ ስላልሰማው ነው ብያስባለሁ ምክንያቱም ዘካሪያስ ቤት ከገባን በኋላ እንደዚህ ብሎ ሲነግረው እሱ ያዛ ጋር ያወራው ዘካሪያስ ሰው ስለማስተዋወቅ ነው እንጂ እንደዚህ ብዬ አገናኛ ሰው አላለውም የሱ ሐሳብ ነው የዘካሪያስ ግን ደግሞ ኤፊ ስላላብራራውለት ነው
በሰዓቱ እንደዛ ተናዶ የነበረው። እናንተም እያየው ነበር ብዙ ኮሜንት እና ብቻ በኔጌቲቭ ነገር አትሰዱት ለማለት ያክል ነው። ከዛ ውጪ ምንም አዲስ ነገር የለም። እኔም ያው እዛው እናቴ ጋር ነው ያለሁት፣ ቤተሰብ ጋር ነው ያለሁት። ኢፊም ደግሞ ቤቱ ነው ያለው። እንደነገርኳችሁ የዘካሪያስ ትክክለኛ እህቱ ናት። ለእኔ ደግሞ ያጎቴ ልጅ ናት። ራኪብ ትባላለች እና ያው እዚህ አይደለችም ያለችው ከአዲስ አበባ ውጪ ነውና ቪዲዮን ስታየው ኦሬዲ ቪዲዮ ወይ ውሸት ነበር እየመሰላት ያለውና በስልክ ነግረዋለች። ግን ያው በስልክ ተፈቶ የሚጨርስ ነገር አይደለም። ከኔ ጋርም ደግሞ አውርታ ነበርና ቪዲዮንም ስታይ እንደነገርኳችሁ ነው ውሸት ነበር የመሰላት ወይ ደግሞ ዘካሪያስ ሲሆን ያሰበው ነገር እንዳለ እንጂ እንደዚህ አይነት መጥፎ ሀሳብም ደግሞ ያስባል ብላ አልነበረምና ለኔ ደግሞ ስትነግረኝ ያለው ነገር በሙሉ ምንም ሳላስቀር ልክ እንደ ጓደኛም እንደ እህትም ነግሬታለሁ። ሴት ልጅ ስለሆነች ከምንም በላይ ትረዳኛለች። ያው እናንተ የምትረዱኝ ያክል እሷም ትረዳኛለች። ምክንያቱም እንዴት ደስ የማይል ነገር እንደሆነ በስርዓት ስለምታውቀው እንደዚህ ነው ምናምን ብዬ ስነግራት የእውነት ዛሬ ነገ አይደለም ያለችው። እመጣለሁ ብላ ነበር ቀጥታ የተነሳችውና ነገ እንኳን አላለችኝ። ቀጥታ ትላንትና ማታ ነው የነገርኳት። በቃ ይኸው ተነስቻለሁ ሁላ ነው ያለችውና ኦሬዲ ቤት ትግባ ምንም ማውቀው ነገር የለም። ግን ውጭ ነው ያለሁት እኔ ቤት በቃ እንጃ። ያው ቤት ስትሉ በቃ ጉዳዩም የሚነሳው በእንደዚህ አይነት ነገር ነው። በተደጋጋሚ እንደዚህ እየተባለ ወሬው ራሱ ሲነሳባችሁ ያስጠላልና በቻልኩት አቅም ያው ክላስም አለ ጓደኛ ምናምን ነገር እያልኩኝ ብቻ ያው በቻልኩት አቅም ለመውጣት እየሞከርኩ ነው ያለሁትና ምክንያቱም ከጭቅጭቅ ለመራቅ ነው። ዘካሪያስ የሚናገረው ንግግር አለ። በዛ ላይ ደግሞ በጣም ስላችሁ የሆነ ነገር ስትነጋገሩ ራሱ በጣም ነው የሚያስጠላው። ያልሆነ ንግግር ልትነጋገሩ ትችላላችሁና እኔም ደግሞ ያ ነገር እንዳይፈጠር በማለት ብዙ ነገር ዝም ብያለሁኝ። ምክንያቱም መግባት በሌለበት ህይወት ላይ ይገባ ነው ያለው። ለምን ስላችሁ በቃ ለምን ከኔ ህይወት መውጣት እንደከበደውና ለኔ ይሄን ያክል እንደሚጨነቅ ሰው ለመሆን መሞከሩ በጣም ግራ እየገባኝ ነው ያለሁት። በተደጋጋሚ ቢሆን እኔ ነግሬዋለሁ ከህይወቴ እንዲወጣ። ለእናንተ ምናልባት የምታዩት 30 ምናምን ደቂቃ ላይ እንደምናገረው አይደለም። ሙሉ ቀን በሆነ ነገር ተነስቶ ጭቅጭቅ መጀመሩ አይቀርም ምናምን። ስለዚህ በጣም ያስጠላ ስሜት ውስጥ ነው ያለሁት። ለሱም ቢሆን ነግሬዋለሁ ከህይወቴ ይውጣልኝ ብዬ በቻልኩት አቅም ሁሉ ሞክሬያለሁ። ማድረግ ያለብኝን ነገር በሙሉም ደግሞ አድርጌያለሁ። እናንተ ስላላችሁት ብቻ ሳይሆን ደግሞ ከእናንተ በላይ መቼስ እኔ በጣም ብዙ ነገር ተናግሬያለሁና አላቅም ለምን ይሄን ያክል ከኔ ህይወት መውጣት እንዳልፈለገ ግራ ቢገባኝም ግን ያው እንዳያችሁት ነው። የሆነ ነገር ያሰበው ነገር ስላለም ደግሞ ሊሆን ይችላል አላቅም። የምፈልገው ነገር ብቻ ባጭሩ እንደነገርኳችሁ ነው። በጣም መስጠላ ሁኔታ ውስጥና በጣም ከባድ ነገር ውስጥ ነው ያለሁት። የምር ነው የምላችሁ። የምር በጣም በቃ ሁሉም ነገር እየከበደኝ ያለሁት በጣም እየከበደኝ ማለት ነው። ምክንያቱም በቃ ያሉን ነገሮች እየተፈጠሩ እየተደራረቡ ነው ያለሁትና ወይ የልቅሽ ነው እንዴ? የልቅሽ አረድ የት አለ? ማን ዘካሪያስ የት አለ? የለም ቤት የለም እንዴ? እንዴት ምን ማለት ነው? ውሻ ልጅ የት ነው ያለው? ከቤት ነው የመጣው? እሺ በቃ ተሳፈሪ። ደህና ነሽ? አለሁልሽ። እንዴት ነሽ? ምን ሆነሽ ነው? ሲጀመር አንቺ ለሱ ለምን እንደምታለቅሽው? ለሱ ማልቀስ አለብሽ እንዴ? አልቀስኩም ማለት አንቺ እስከ ዛሬ ለምን አልነግሪኝም? እኔ እኮ ኖርማል አልመሰለኝም። እየቀለዳችሁ ነው የመሰለኝ ያለው። ለምን እስካሁን ሳትነግሪኝ? ቀላል ነው። ዘካሪያስ እኮ ወንድምሽ ነው አይደል? ግን ደግሞ መቼስ ታወሪዋለሽ እንደምታወሩም ደግሞ እርግጠኛ ነኝ። ግን እኔ ከሪመች እንደዚህ መሰለኝ። እኔ አልነግሪኝም። አንቺ ለኔ አትደውይም? በስነ ስርዓት አትደውይልኝም? ኑ ደውይልሻለሁ። ግን ደግሞ ማለት በቃ ከሱ ጋር ያራችሁ ነገር ስለመሰለኝ እኔ ደግሞ ጉዳዩም አልተነሳም ምናምን በቃ በዛ ጉዳይ በቃ በዚህ ጉዳይ ምንም ነገር የተነሳው ነገር የለም። እሺ አሁን ደውለሽለታል? አልደወልኩለት። ምን ከዚህ በኋላ ከሱ ጋር ምንም ማውራው ነገር ጥሪው እኔ ፈልገዋለሁ ነው እንዴ? ራስሽ ደውልሽ አውሪው እንጂ ማለት ነው። እነሱ ላይ ከዚህ በኋላ ከሱ ጋር መጨቃጨቅ ሁሉም ነገር አስጠልቶኛል። ምን ማለት ነው አንቺ እንዴ? ምን ማለት ነው አንቺ? ሲጀምር ለሱ ማልቀስም የለብሽም ምንም። ለኔ አትነግሩኝም ወይ? በስነ ስርዓት አትነግሪኝም? አትደውይልኝም? እቴቴ ለኔ አትደውልልኝም እንዴ? ምን ሆናችሁ ነው? ለሱ ማልቀስ የለብሽም። ሰማሽ አይደል? እና ደውይልኝ። አሁን ፈልገዋለሁ እኔ
እኔ ማውራት ፈልጋለሁ አልፈልግም ሆነ ትራኪ ለምን ከደወልሽለት ራስ እደውልለታለሁ በቃ እደውልለታለሁ ኖ ራኪ እኔ አሁን ላይ ምንድን ነው ሰልሽ የምፈልገው ችግር የለውም እህትና ወንድናችሁ በመሀላችሁ ምንም ችግር እንዲፈጠር አልፈልግም ምን ማለት ነው አንቺ ለኔ እህት ያረለሽ እኮ ይገባኛል ግን ደግሞ ማለት ራኪ ትረጅኛለሽ አሁን ለምሳሌ አንቺ እንትን ባላልሽበት ነገር ኦፍ ኮርስ ሲጀምር አያገባውም ይሄ በሁለት ፍቅረኛሞች መሀል መግባት ማለት ትልቅ ነውር ነው የሚያገባው ነገር የለም እንዴ ምን ማለት ነው አንቺ ለኔ ሲጀምር ለምን አትደውይልኝም ኖ ራኪብ እኔ ከአንቺ ጋር መደወል እኮ በዚህ ታይም ሁላ እንዴት ብዬ ነው ያንቺ መደወል ጋር እኮ ምንም ሊያሳስበኝ አይችልም እንደ እህት እያየሽኝ አይደለም ኖ እንደዛ አይደለም እውነት ራኪብ እንደዛ አይደለም እንደ እህት እያየሽኝ ምናምን ነገር ሳይሆን እንደዛ እኮ ደግሞ እኮ ዘካሪ ስለኔ ወንድሜ ነው ገባሽ አንቺ ወንድም ብቻ አይደለም ግን ማዋየት አለብሽ አሁን አንቺ በሁለት ወይትና ወንድም ማለት አልገባም ማለሽ አይደለ እኔ የተሻረሉ ኖ ምንም እናንተ ጋር እኮ የሚፈጠር ነገር የለም ሁለታችሁ መሀል ላይ እኮ የሚፈጠር ነገር የለም ግን ሲጀምር ምን አባቱ ስለሆነ ነው ለምንድን ነው እንደዚህ የሚገባው በማላችሁ አላቅም ራኪ እኔም እኮ ተደጋጋሚ ሲጀመር ስናገር የነበረው ነገር እኮ ይሄን ነው አይደል አልደወልሽለትም አይደል እኔ አልደወልለትም አልደወልኩለትም እደውልለታለሁ ምን ስለሆነ ሲጀመር በእናንተ ማለት ነው እኔ ሳይሰማ ከዛ በኋላ አንቺ እንደሞ ሊሰማሽ ነው ለምን አይሰማኝ ወዶ ነው ሲጀመር አያገባውም እሱ የሚያገባው ነገር የለም ይሄ ጫላጣ ምን ስለሆነ ነው እሱ የሚገባው ምንም የሚቀየር ነገር የለም ለፊት ስላልሽ ለምን ሲባል የማይቀየረው እኔም እኮ እንደዛ ከሆነ እኮ እኔም እኮ ብዙ ነገር ሞክሬያለሁ ራኪ አሳይሻለሁ እሱ ምን አገባው በማያገባው ነገር ጨመቃ ሲጀመር አንቺ በሱ ጉዳይ ሁለተኛ ስታለቅሽ እንዳለሽ ሰማሽ አይደል እንዳታለቅሽ ለምንድን ነው ለሱ የምታለቅሽው የት ነው ያለው ሰፈር ነኝ ነው ፈልጋለሁ ቶሎ በል ፈልጋለሁ በቃ ምን ሲጀመር ሌላ ነገር ይፈጠራል ምን የሚፈጠርለት ሌላ ነገር ነው የሚፈጠረው ለምን ይፈጠራል እኔ ከሱ ጋር ጭቅጭቅ ሳልተሰኛል በዛ ላይ ቪዲዮ ሲኖር ራሱ ሰው በቃ ሌላ ነገር ነው እየመሰለለው ተረዳሽ እኔ አሁን ስለሰው አለማወራው ይሄ ምን ሲጀምር ምን አግብቶት በእናንተ መሀል ይገባል እሱ እኮ እኔም እኮ በተደጋጋሚ የተናገርኩት ነገር ነው አይደል እኔም እኮ በተደጋጋሚ ያን ነገር ተናግሬያለሁ እና ካዲያ ከዛስ አንቺ ማልቀስ ለምን ታለቅሽለታለሽ እሱ መልቀስ አለበት ኖ እኔ በዛ አይደለም ሁሉም ሰው ለምን እንደዚህ እየሆነ እንደሆነ ነው በቃ ግራም ይገባል በእኔ ህይወት ሁሉም ፈላጭ ቆራጭ ለምን ያደርጋል የሚለው ነገር ህይወት የምትኖሪው አንቺ ነሽ ህይወትሽን የምትኖሪው አንቺ እሱ አይደለም የሚኖረው አንቺሽ የምትኖሪው ሲጀመር አንቺ ራስሽን መደገፍ የምትችይ ሰው ነሽ ራሴን ቸርኩ ሰው ነኝ ግን ደግሞ እሱ እንደዛ አይደለም እየተረዳለው ራኪ ገባሽ ከዛሽ ወንድምሽ ነው ልክ እንደ ወንድም መቆጣጠር ያለብሽን ታቆጭ እሱ ማለት አንቺም ወንድም ነው ለኔም ላንቺም ወንድም ነው ግን የራስሽን ህይወት የምትኖር አንቺ ነሽ እሱ ነው እንደሚኖርልሽ ህይወት ራኪ እኔም እስከዛሬ እኮ ዝም ያልኩት እንደ ታላቅ ወንድም ስለማከብረው ስለምፈራው ነው ተረዳሽኝ እስከዛሬ ዝም ያልኩት አከብዳርሽ ፈራሽ አይደል ከዚህ በኋላ ዝም ማለት የለብሽም ነገ አንቺን ህይወት እሱ አይኖርልሽም በቃ መሄድ እስካለብሽ ድረስ ትሄጃለሽ ከዛ በኋላ ንገሪው እንዴ ምን ማለት ነው አንቺ ጨምላቃ ይምጣ ደግሞ አለቀውም እኔ ራሱ ኧረ በስመ አብ አንቺ ጀምር ለምንድን ለሱ የምታለቅሽው ለምን የምታለቅሽው መልሰሽም እንድትጨናነቂ አልፈልግም ምን ማለት ነው አንቺ ሲጀመር አንቺ ራሱ ለምንድን ለሱ የምታለቅሽው ለምንድን የምታለቅሽው ንገሪኝ ማልቀስ አለብሽ አንቺ የራስሽን ህይወት የምትኖሪው አንቺ ነሽ እንዴ እሱ ነው እንዴ ነገ የሚያገባሽ የራስሽን ላይፍ የምትኖሪው አንቺ ነሽ ለምንድን ነው ሽተር ልክ እሱ ራሱ ጋር እንደሚያጋባይ ሰው ነው እንደዚህ አይነት ህይወት እንደዚህ አይነት ታሪክ የሚፈጥረው ለምንድን ነው በፍጹም የለም ሲጀመር አንቺ እንዴት እሱን ሰምተሽ ከይፊ ጋር ትጣያለሽ ምን ማለት ነው እኔ ከሱ ጋር ተጣላሁ ሲጀመር እሱ ስላለ ብቻ ነው እኔ ከፍሬም ጋር የምጣላው እኮ መጣላትም የለብሽም እኔ እያልኩሽ ያለው ራስሽን የምታኖር ራስሽ ነሽ አንቺ 18 አመት አልፎሻል አይደል በቃ ለማዘርም ንገሪያቸው ኢፊም ሽምግልና መላክ ካለበት ይላክ ለምንድን ነው እናንተ የምትለያዩት እሱ ሲጀምር ምን አግብቶት ነው እዚህ ነገራችሁ ውስጥ የሚገባው ንገሪኝ ቀና ብለሽ አንቺ ጻል ልጅ አለሽ ለምን እንደምታለቅሽው ራስሽን ማኖር የምትችይ ሰው ነሽ ለምን እንደምታለቅሽው አልቀሰሽ መፍትሄ አለ ማልቀሰሽ መፍትሄ አለ ንገሪኝ ቀና ብለሽ ንገሪኝ በቃ ሁሉም ነገር ስለተደራረበብኝ ነው እንጂ እኮ ማንም ሰው እንደዚህ እንባውን ሰው ፊት ምናምን ማሳየት ፈልጎ አይደለም አይደል ለኔ አትደውይልኝም እኔ እትሽ አይደለሁ ምን ብዬ ነው ደውዬ የምነግርሽ ገባሽ እንደዛ ከሆነማ እኮ ዘኪም እኮ ወንድሜ ነው አይደል እኮ እኔ ሴት ነኝ እርግጥ ነው እሱ ወንድምሽ ነኝ ብሎ ነው አይደል ተረዳሽኝ ነው እኮ አንቺ ስትጀመር እዚህ መጣሽ ይገባኛል ተረድተሽኝ ነው አይደል እኔ እንጃ በጣም እኔ የእውነት ደውለሽ ስትነግሪኝ እኮ ማለት ነው እግዚአብሔርን በቃ እንዴ አንተ ምንም ደውይልኝ እንጂ ነው ምን ማለት ነው ምንድነው የእውነት ነው እንዴ እንደዚህ ምን ማለት ነው ምን አገባህ አንተ በእነሱ ህይወት
ደግሞ አንቺ ነው ምን ቢነሽ እዚህ መተሽ መተፈተፈችው? እንዴት ምን ቢነሽ ትኛለች? ምን ማለት ነው? አንተ ይመለከታል? ምን ብለሽ ነው? ምንም አላልኳትም። ሁሉ ነገር ወደ እኔ እሷ ላይ አታፍጥ እንዴ? ምን አመጣሽ አንቺ? ምን አገባ አንተ? በኢፊና በሷ መሀል ምን አገባ? የምታውቂው ነገር አለ? አንተ የምታውቀው ነገር አለ ካለ ተናገር። ይመለከታል? አንተ ሲጀመር እዚህ ጋር እኮ እኔና አንቺ እኮ በቃ ጨርሰናል። ትናንትና ሰው አምጥቻለሁ አስታውቂሻለሁ አይደል? ማስለውንክ አንተ የምን ሰው ማስለውንክ ነው አንተ ለሷ ሰው መጣ ይልሽ አቺ በጥፊ እንዳልሽ እንግዲህ ኧረ በእናትህ ተው እንጂ አቺ ምን እዚህ መተሽ የምትፈተፈቱት ምንድነው? ምን ፈልጋችሁ? አያገባህም። አንቺ አፊልሽም ንገሪው። አይመለከትም ስለሷና ስለ ኢፊ እየተፈጠረ ያለው ነገር በቃ ቤተሰብ ያዘው አሁን እያደረክ ያለው ነገር በጣም ነው የደከመኝ። እግዚአብሔርን በጣም ነው የደከመኝ። ምንድነው የምትይው? በቃ ያለቀው ጉዳይ ላይ ምንድን እንዳልሽ ምትመለሺው? አንተ ጀመረ አያገባህም። አንተ አታፍርም እንዴ? ትልቅ ሰው አይደለ? እውነት በጣም ነው ድክም ያልከኝ። በቃ ምን አግብተው ነው በእነሱ መሀል የገባው? ምን ቤነሽ አንቺ እዚህ መተሽ የምትፈተፍችው? ስነ ስርዓትን ያዝ። ይኸውልሽ ተጠንቀቂ። በቃ አንተ ራስህ ተጠንቀቅ። ስነ ስርዓትን ያዝ። አያገባም። አንተ ሲጀመር ማፈቅዶልህ ነው ማፈቅዶልህ ሻንጧን ይዘህ የምታስወጣት ቤተሰብ አማክራል፣ እኛን አናግራል። ኢፊን ሄደህ አናግረኸዋል? ምን አገባሽ? አይመለከትሽም። እሱ የሚመለከትሽ ጉዳይ የለም። ሲጀመር ማን ይጠራሽ ዛሬ? አንቺ እኛ አይመለከተንም፣ ግን አሁን ላይ አንተ እንደሚመለከት እሱ አይመለከታትም። ሄያ ቢሆን ስላንቺ ይኸውልሽ አንቺ ጉዳይ አንቺ ቢፈጠር ነው ዝም እላለሁ? ንገሪኝ እኮ እሷ ላይ አንቺ ሁሉ የተፈጠረ ቢሆን አንቺ ዝም እላለሁ? እኔ አያገባም። ምን ያምርሽ አንቺ ብትመልሺው? ምን ቢነሽ ለምን ደውልሽ? ሲጀመር ለምን እንደመጣረሽ አያገባህም። ራኪብ እዚህ ውስጥ እናገቢሻለሁ። ካሁን በኋላ አንተ ገብታል እኮ አያገባም። ሲጀመር አንተ ይመለከታል። በእነሱ ህይወት አንተ ይመለከታል። ቆይ አንቺ ግን ምንድን ነው ግን አንተ አያገባም። ሲጀመር ይመለከታል እንዴ? አንተ ምን ልመቱ ይነታሪ በእነሱ ህይወት አለ። ለዚህ ለምን ይጠራችሁ? ልመቱ ይመጣች መመታት ነው። ወደ ዘርቤ እሺ፣ ወደ ዘርቤ ሀያብ ነግሬሻለሁ። ይልሻል ካሁን በኋላ ተመልሰሽ እዛ ቤት ብትመልሽ ከእኔ ጋር የምትጣዩ አንቺ ነው። እዚህ እየመጣሽ እንዳፈተፈች ሰማሻ? እየነገርኩሽ ነው። በቃ አንተ ወንድ ነህ፣ እንተያያለን። ሀያብ እሺ፣ አሁን ሲጀመር ማለት አንቺ እሱ አትበል፣ እኔን አናግረኝ። እሺ፣ እኔን አናግረኝ። ሲጀመር አንተ ልትማታ ነው ወይ? ምን ልትሆነው? በስርዓት ነው ከአንቺ ችግር እሺ፣ እመታለሁ። ራኬብ እዚህ ጉዳይ እንዳገቢ ይሻላል። ካሁን በኋላ እዚህ ጉዳይ እንዳገቢ በቃ እንዳገቢ ይሻላል። አንቺ ግን ከእህት ጋርም ጣል ከኔ ጋርም ጣል ከሁሉም ሰው ጋር ጣል። በቃ ይኸውልሽ ይሄ ጉዳይ የያዝነው ጉዳይ ስለሆነ ማንም አይገባ። ራኬብ ተመልሰሽ እንዳትመጪ ሰማሽ? ካሁን በኋላ ተመልሰሽ እዚህ ጋር እንዳትመጪ ነግሬሻለሁ። ካሁን በኋላ እዚህ ጋር ተመልሰሽ ብትጠሪኝ ነው አለቅሽም። እየሰማሽ ነግሬሻለሁ። እንዳትገባ ኪታባሽ ነው የመጣሽው። ማን ነው ያመጣልህ? ምን አገባሽ? እሱን አታፍርም? ትናንት ዛሬ ለህይወቷ ለኑሯ የሚጠቅማት ሰው ነው ያመጣውላት። የሚለከትሻል? አያገባህም እያልኩ ያለሁት ነገር እኮ ይሄን ነው። አያገባህም እንዴ? እንዴት? እሺ ተመልሰሽ ከኤፍሬም ጋር መሆን እንደማች እያረጋገጥኩልሽ ነው። ማን ስለሆንክ አንተ እንደዚህ አይነት ነገር የምትፈርድብኝ? ማን ነህ? አንተ እንደዚህ አይነት ፍርድ የምትፈርደው? አይመለከትም። ይኸውላችሁ በሰው ህይወት አንተ አያገባህም። ሁለታችሁ ይኸውልሽ አይመለከትም። ዛሬ ከአንቺ ማን ይጠራብኝ? አያገባህም። አንተ አታፍርም? እኔ እኮ ውሸት ነው የሚመስለኝ። ምን አገባህ አንተ? እሺ ራኪ ማውልሽ እየተናደድኩ ነው። እሺ ዞር በል ከፈለክ ዞር በል አንተ ተናደጃለሁ። አንተ እኔ ዛሬ ልደበድብህ ነው ላይ መጣሁት። አይገርምም? ልደበድብህ አይመለከትም። የስንት ዓመት ፍቅር አንተ ማን ስለሆንክ ነው መሀል ላይ ገብተህ የምታለያየ? የማታውቂው ብዙ ጉዳይ አለ ራኪ። በቃ የማታውቂው ብዙ ጉዳይ አለ። በቃ አስረዳና አይደለም በቃ አስረዳና ይሆናል አይደለም በቃ እኔ ምን ነው ተናገራ አለ በቃ እናፍሬ ምን ብዙ ጉዳዮች አሉ። በቃ ተናገራ በቃ አልነግራችሁ በቃ ምን ይሰው አይደለም በቃ እያወራን አይሆንሽም እያልኩ አይሆንም በቃ እኮ በራስ ብቻ ይዛ ግን እንደዚህ አይነት ውሳኔ ልትወስን አትችልም። ያው እየነገርኩሽ ነው ኤፍሬም አይሆንሽም በቃ ማይረባ ሰው አይሆንሽም በቃ እኮ የምታውቀው ነገር ተናገራለኝ። ተመችቶሻል በቃ ተመችቶታል። ምን ማን ነው አንተ ራኪብ እዚህ መጣሽ ማይልሽ የተረሳው ነገር ነጭ አታገርሽ። እየሰማሽ ነው? እንተያያለን በቃ የኔና አንተ ወንድምነትም ዛሬ ነው የሚያበቃለን። ያም ካረዘም አንቺና እኔ ጨርሰናል አይደል? እሷም አምጥተሽ እዚህ ጋር ምንም እናወራው ጉዳይ የለም። ራኪብ ለእሷ ለላይፏ ለህይወቷ የሚጠቅማት ሰው አለ በቃ እኔ ይኸውልሽ ኤፍሬም አይሆናትም በቃ ብዙ አልፈልግም። ለምን አትረዳኝም? እኔ ማንንም ሰው አልፈልግም። ኤፍሬም ደግሞ ከኤፍሬም ጋር ስትሆኚ ደግሞ እኔ ማየት አልፈልግም። እኔ አንተን ጨምሮ አልፈልግም። አያብ የተናገርኩት ነገር እናንተን ጨምሮ አልፈልግህም። በቃ ያው አንተ ማን ስለሆንክ ነው ወንድም የምትመርጥላት? ንገረኝ እስኪ ማን ስለሆንክ ነው ወንድም የምትመርጥላት? ፍቅረኛ የምትመርጥላት አንተ ማን ስለሆንክ ነው? የስንት ዓመት ፍቅር አንተ የምታፈርሰው ማን ስለሆንክ ነው? ራኪብ ማታውቂው ብዙ ነገር አለ። እየመጣች እዚህ ጋር አታምባሽ በቃ እባክሽ ዞር በይ ከፊቴ በቃ አታናጅ ዞር በይ ከፊቴ በቃ እሺ አስረዳኝ። ሁሌ እንደተናደድክ ነው ሰው ለእሷ አትንገራለህ። ወደ ቤት መሄድ ትችላለህ ከፈለክ። ያው ሁሌ እንደተናደድክ አይደል? ወደ ቤት መሄድ ትችላለህ ከፈለክ። አያገባም ይኸውላችሁ አያገባም። ስለ ህያብ ህይወት እህቶቼ ናችሁ ብዬ እስኮ የታገስኩት እና ወይ ካልታገስከ ታዲያ ደበደበና እንደ በዚህ ልክ እንደ አንድ ደበደበና በዚህ ልክ እና እናንተ ተገናኝተን አናውቅም፣ አውርተንም አናውቅም። በዚህ ልክ ከእናንተ ጋር አላወራንም። እየነገርኳችሁ ነው
እህቶቼ ናችሁ ብዬ ነው እየነገርኳቸው ያለሁት። የገዛ እህት ነው ደግሞ እየተናገረች ያለችው። ምክንያቱም ስተተኛ ሰው ስለሆነ ሁሌ የምታደርገው ነገር ስተት ስለሆነ ሁሉም ሰው እኔ እንዴ ልክ ቢማራስበው ልጁ ከይልሽ ኤፍሬም ማለት ማለት ራኪ ማታውቂው ብዙ ነገር አለ። አንቺ እሷ በነገርሽ አለ በቃ ቁጭ ብለን እናወራለን። በቃ እና እዚህ የመጣሽ አትፈትፍች። በቃ ከያብ ጋር የመጣሽ የተረሳውን ያብ ወሪላ ነገር እንድትገባ ኤፊ አንተ እንደምትለው እንዳሰብኩ አይነት ሰው አይደለም። ነው እርግጠኛ ስለሆንኩ ነው። እኔ ደግሞ እርግጠኛ ስለሆንኩ ነው። እርግጠኛ ስለሆንኩልኝ አመሰግናለሁ። አንተ አይደለም ስለዚህ አንቺ የቤተሰብ ክብር አሁንም እየገባሽ አይደለም። አንቺ ስለ ቤተሰብ እኔ እኮ አንቺ እንዴ በዚህ ልክ እንዴ ነው የምታዋርጂው? ጋይስ እንዴ ነው የምታዋርጂው? ጋይ በምን ጉዳይ እሷ ቤተሰብን ያዋረደችው? ምን አገባህ አንተ በእነሱ ማለት? እሷ በነገርሽ መጣሽ እኔ ልጅ አትናገሪኝ። እኛን አማክራል ቤተሰቦችን አማክራል ለያብን ከሱ ቤት ታወጣ ይመለከታል። እሺ በቃ አሁን እሺ በቃ ከታኪድ በእናት ካንተ ጀመር አንቺ እሱ ማንንም ማስወጣት ይችላል። አክብራን እስካሁን ካሁን በኋላ በዚህ ልክ እኔ በታናግሪኝ አንቺን በዚህ ልክ እኔ በታወሩ ካለ የመጨረሻሽ ይሰማችሁ። አንቺ ደግሞ ሰውዬውን አስታውቂሻለሁ ልጅ ነገ እናገኘው ነግሬሻለሁ። አሁን ብሎክ ነው የምን ሰውዬ? ኧረ አንተ እፈር የስንት ዓመት ፍቅረኛ ኧረ እፈር የስንት ዓመት ፍቅር እንደዛ ታበላሽ። እሺ ራኪ ዞር ከፊት በቃ ዞር በል አንተ ራስህ ዞር በል። አያገባህም በቃ ዛሬ ጨረሱ። አንተ በእነሱ ህይወት አያገባህም። እሷ የመናገር መብት የምንኖረው ለምን ይደውላችሁ? ማንም ይጠራሰው የለም። ሁሌም አንተ ነህ ራስህ ዘው እያልክ በሰው ህይወት ጥልቅ እያልክ ትገባለህ። እየተጠራህም እየመሰለ እየመጣ ነው። መሄድ ትችላለህ ከፈለክ። አንተ አታፍር ይላችሁ ራኪ አንቺ ማታቂው እጅግ በጣም ብዙ ነገር አለ። ምንድነው ማላቀው ነገር? ኤፍሬም ማለት ይልሽ በህይወቷ ሊጫወትባት የመጣባት ወንድ እያስመሰለን ያለው ቪዲዮ ፎቶ አለኝ። ምን አገባ ካንተ? ምን ማለት ነው? ምን አገባት? ያባት አሳዝንሽም ይሄ ሁሉ ነገር ይሄ ሁሉ ኤፍሬም መናገር ስለማልፈልግ እንጂ ይልሽ መናገር ስለማልፈልግ በጣም እጅግ በጣም ብዙ ነገሮች አሉ። ይሄ ከብዙ ጥቂቱ ነው ይልሽ ራኪ። በዚህ ልክ ቤተሰባችን ነው ሲዋረድ ማየት አልፈልግም። በቃ እኔ ማላቀው ነገር አለ። ያብ ንገሪ ማላቀው ነገር አለ። እንደዚህ እንደቀላል ነገር እውነት ነው። ምንም እንደዛ የለም ብራኪ። በቃ አያገባም ካለስ እሷ እንዴ ነው አንቺ የምታምሪ ቀኝ ምን ብዬ ማስረዳሽ ነው? ኤፍሬም የሚሆን ሰው አይደለም። በቃ ይመለከ አንቺ ልጅ ኤፍሬም አለኛው በቃ ለሱ ጊዜ ሰጥቷል እንዲያሳክል ብዙ ነገሮች እንዲያሳክል ነግሬዋለሁ። በቃ ለሱ ነው የተናገርከው። ለኔ ግን ምንም ማስረጃ አልሰጠኝም። ራኪ የነገርኩሽ ታሳየን። እኔም ካንተ ግን እቆማለሁ። በቃ አሳየኝ። አታሳዝንም? ስታለቅስ እሷ ሁልጊዜ ስታለቅስ ማልቀሱን ፈልገው መሰለህ እንዴ? በጣም ስለምትወደው ነው። ኤፊን ሂድ፣ በህይወቷ ድጋሚ እንዳመጣ ሲጀመር አንተ መሄድ ትችላለህ። ቆሻሻ ድጋሚ እንደማይወርድ ለራሱ አሳሚና ነገር። ኧረ በእናትህ አንተ ነህ የማትሆናት። አንቺ ሲጀመር እሱን እንዳሰሚ ማልቀስም የለብሽም ለሱ ብለሽ ሰሚያለሽ አይደል? ወንድምሽን እያየሽ በቃ ተይው፣ ሂድ። ሲደውል እንዳታነሽለት አታውቂውም። በቃ ተይው። አንድ ቀን ሲበርድለት ይመጣል። አንቺ ኤፊን ለሱ ብለሽ እንዳትዩ ሰማሻ? እንዳታለቅሽ ሰሚኛለሽ አይደል? ይሄው በቃ ሄዳ ሁሌ ራኪብ እንደዚህ ነው። ለምን እሺ እንደ ወንድምሽ ለምን አትመክሪው? በቃ ይሂድ እሱ። እኔ በተደጋጋሚ ህይወቴ ላይ እንደገባ ተናግሬያለሁ። እንዳታለቅሽ ለሱ ብለሽ እንዳታለቅሽ። እኔ ቁሚና አናግሪው እሱ ብለሽ እንዳታለቅሽ ብዬሻለሁ። እንዳታለቅሽ በቃ አታልቅሽ። ዝም በይ አንቺ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈንቶ አንደበታቸው እስከ መቼ ሰው አገር ናት ብዬ ልዋሻቸው? ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ ለነሱ አዝኖ እንጂ ልቤ ናት ብዬ ልዋሻቸው? ምን አደርጋለሁ እኔ